ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሸጋ? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው በጣም በአስገራሚ ቪዲዮ ወደ እናንተ እየመጣ ነው። ይሄን ሰሞን በጣም አስገራሚ ነገሮች እያየን ነው አይደለ? አዎ፣ አብርሃም ቀለበት አደረገ። ከዛም በኋላ ግርግሩ ተባባሰ። በጣም ሁላችንም እንደው እየተገረምን በግርምት እያየን ያለ ነው። ነገሮች እየተፈጠሩ ነው። ያዙ ልቀቁኝ፣ ያዙኝ ልቀቁኝ አለች ሩታ ማለት ነው። እንግዲህ የሩታ እንዲህ መሆን እኛም ብቻ ሳይሆን የራሷ የስጋ ቤተሰቦቿን ራሱ እንዴት እንዳሳሰበ ልነግራችሁ አልችልም። እህቶቿ ወጥተው ምን እያደረግሽ ነው? ለምን በዚህ ልክ ትወርጃለሽ? እያሏት ነው። ሩታ ወረደች እያለ ነበር አይደል? አየሽ፣ ክብርሽን መልሺ ስንልሽ ነበረ። ቤተሰቦች፣ የገዛ ቤተሰቦች እንኳን እህቶችሽ ማለት ነው፣ እህቶቿ ማለት ነው። እባክሽን ሩታ ወደ ቀልብሽ ተመለሺ እያሉሽ ነው። ትላንትና ስትለመን እምቢ ያለችውን አሁን ዛሬ ደግሞ በቃ ሞቼ ይገኛለሁ ያለሱ በቃ እኔ አሁን ዛሬማ በጣም በሚገርማችሁ ሁኔታ ሄርሜላን ጠርታ በማስፈራሪያ በዛቻ ምን አለትኛለሽ? ወራትን አስቆጥራለሁ እንጂ እሱን እጄ ላይ እመልሰዋለሁ እያለች ነው። እነ እዩ እንኳን አዋረችን አሏት። እነ እዩ እንግዲህ አስቡት፣ እነ እዩ እሷን አግዘው ከደስታ ጋር ለማጣበስ ጥረት የሚያደርጉ ጓደኞቼ፣ ወንድሞቼ የምትላቸው ልጆች ናቸው። አብርሃምና ሩታን በመለያየት ስራ ውስጥ በደንብ የተካኑ ማለት ነው። በማራራቅ አብርሃምን ገፍተው ከነ ዳኒ ጋር በነ ሜሪ ጋር እየተባበሩ ነው። ስለዚህ ሩታ ያደረገችው ባለፈው በቀለበት ፕሮግራሙ ጋር እለት ማለት ነው በአዳራሽ ሄዳ ከነ ዳኒ የኪስ ዋሌት ሆና ማለት ነው። እንደ ኪስ ዋሌት እንዲህ አንጠልጥለዋት እንደፈለጋቸው ይዘው እየሄዱ እዛ ቦታ ላይ ወስዶ አልፈልግም ያለችው ቦታ ላይ ወስደው አዋረዷት ማለት ነው። ያ ነገር ቤተሰብን ጭምር አስቆጥቷል ማለት ነው። የሩታ ቤተሰቦች በጣም ተቆጥተዋል። እዱ ማለት እህቷ ነች፣ ሜላት እህቷ ነች አይደለ? ዛሬ እነሱ አንድ ላይ መጥተው ተቆጥተዋል። ትንሹ የገኒ ልጅ ያክስቷ ልጅ ነው። በጣም ምን ሆነሽ ነው በዚህ ልክ ያዋረሽን? ሜሮን እህቷ አይደለችም 100%። ልክ እንደ ዳኒ አጨብጫቢ ነች፣ ወንድም ነኝ እህት ነኝ ትላለች። በነገራችን ላይ አንድ ነገር ልላችሁ የምፈልገው ሜሮን ወይ ያለፋት ክትባት አለ ወይም ኦቨርዶዝ የተወጋችሁ ክትባት አለ። ወዳ አይደለም እንደዚህ የምታብደው። ይሄ ቀለበት ከተደረገ በኋላ ሁሉንም እያንዳንዱ ተራ በተራ እያገኙ ነው። አሁን ደግሞ ሜሮንና ዳኒ አብርሃምና ሩታን አለያዩ። አሁን ደግሞ ወደ ቤተሰብ ገብተዋል። አብርሃምን ከቤተሰብ ለመለያየት ከቤተሰብ ጋር ለማጣላት ከእህቱ ሊያጣሉት ሞክረዋል፣ አልተሳካላቸውም። አሁን ደግሞ ከወንድሞቹ ልታጣላ ስራዬ ብላ እየሰራች ነው ያለችው። ሩታ ምን ሆነሽ ነው? በነገራችን ላይ ቤተሰቦቻችን፣ ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። በነገራችን ላይ ከዚህም ፊት እነ ጋሽዬም እነ ኤፍሬምም ሲለምኗት የነበረውን ቪዲዮ ይዤ መጥቻለሁ። ለትዝብት ይሆናል። ስትለመን አልፈልግም እያለች ወረቀቱን ለማስፈረም በምታደርግበት በፖሊስ አሲዛ ከወንድሟ ከኖቤል ጋር ይዛ የመጣችውን ወረቀት ያስፈረመችበት ወረቀት ይዤላችሁ መጥቻለሁ። አብርሃምንም ድጋሚ አጠገቤ እንዳደርስ ስትል የነበረውን ቪዲዮ ይዤላችኋለሁ። አጠር አድርጌ ማለት ነው ለማመሳከር እንዲሆንን ብዬ ማለት ነው። ሲናስታውሰው ትላንትና አጠገቤ እንዳይደርስ ያለችው በጣም የገረመኝ ነገር እንደው ታውቃላችሁ፣ አንድም ቀን አብርሃምን አዋርጄው አላቅም ማለች። ኧረ ምን አይነት ድፍረት ነው! ጥፋትሽን እመኚ። በነገራችን ላይ የሩታ ችግር ምን መሰላችሁ? የራሷን ጥፋት እንደ ትንሽ ነገር ነው የምታስበው። የትንሽ መጥፎ የለውም፣ የትንሽ ጥፋት የለውም።
ጥፋትሽ ህይወትሽ ላይ ችግር እስካመጣ ድረስ የትንሽ ጥፋት የሚባል ነገር የለው። ሴት ልጅ ነሽ። ብልሃት ሴት ልጅ ብልሃተኛ ናት። ወንድ ወደ ውጪ ሲያይ አንቺ በብልሃት መመለስ አለብሽ። በመጣ ባገኘሽው ቁጥር እየከሰሽው እየወቀሽው ከአንቺ ጋር እንዲሆን ትፈልጊያለሽ? ነገም ከነገ ወዲያም አብርሃም አንቺ ህይወት ይመለስ አይመለስ አናውቅም። ሊመለስ ይችላል። እንደፎከርሽው ማለት ነው ልታደርጊው ትችያለሽ። ግን ዛሬ በመሃላችን ገባች ብለሽ ሄርሜላን የምትወቅሽበት ምክንያት ራሱ የለም። አንቺ ያላሽውን ነው ሄርሜላ አነሳችው። በቃ ሄርሜላ መጣ በቃ ከህይወታችሁ ልውጣ እስቲ ያዡ እንደ ሴት ብልሃተኛ ሁኚ እንዲህ ሁኚ ብላ መክራሻለች። ግን ፈቃደኛ አልነበርሽ። ምን ጭራሽ ትንቂያት ነበር። ሄርሜላን ትንቂያት ነበር። ግን ያየሽ የተሻለ ነገር ሲያገኝ እሱ ሄደ። በቃ የተሻለ ክብር ያለበት የተሻለ ፍቅር ያለበት ቦታ ላይ ሄደ ማለት ነው። ትላንትና ሩታን በተሳሳተ መንገድ ይዘዋት ወደማይሆን ቦታ ሲወስዷት የነበሩ ሰዎች ዛሬ መንገዱ ሲጨልምባቸው እየተንደፋደፉ ነው አብርሃምን ለመመለስ ማለት ነው። ላለመዋረድ ማለት ነው። ነገ ከነገ ወዲያ ሩታ ትጣላናለች ብሎ ስጋት ውስጥ ስለገቡ ዛሬ እሱን ለማስተካከል ደፋ ቀና እያሉ ነው። እነ ሜሮን፣ እነ ዳኒ፣ እነ ካሌብ። ውርደት እኮ ነው ይሄ ውርደት። የምሬን ነው። እሷን በጣም የገረመኝ ነገር ደግሞ እንደው ታውቂያለሽ፣ አንቺን እንደፈለጋቸው ይዘው ወደማይሆን መንገድ እየመሩሽ ተከትለሻቸው እየሄድሽ ትዳርሽን የበተኑ ሰዎች ዛሬ ጣታቸው ወደ ሌላ ሰው ነው የሚቀስሩት። አይገርምም? እንዲህ ናቸው እኮ አንዳንድ ሰዎች እንደዚህ ናቸው። በቃ እናንተን የሆነ ነገር ውስጥ ይከቱና ጥፋቱን ደግሞ ወደሆነ ሰው ጣታቸውን ይቀስራሉ ማለት ነው። ነገ ዞሮ ጥፋቱ ያንቺ ነው ይሉሻል። አትጠራጠሪ። እውነት የምሬን ነው። በቤተሰብ መሃል ደግሞ መግባት ጀምረዋል። እሱ ደግሞ ትልቁ ችግር ነው። ካንቺ አልፈው ከእናንተ ትዳር አልፈው ዛሬ የአብርሃምን ከቤተሰቦቹ ጋር የማጋጨት ስራ ጀምረዋል። በነገራችን ላይ ልትባንኑና ልትነቁ ይገባል ቤተሰቦች ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን አጠራጣሪ ቪዲዮ ላሳያችሁ። 2 አይነት 3 አይነት 4 አይነት ቪዲዮ ነው የመጣሁት። ቪዲዮን ይዩት። እመኝ ሄርሜላ ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላችሁ። ወራት ሊፈጅ ይችላል። እኔና ምን ድፍረቷን ተመልከቱ እስቲ። ትላንትና አልፈልግህም ያለችው ዛሬ ግን እዚህ ጋር ደግሞ ነጋሽዬ ለሞነት ነው። ኤፍሬምም ጋሽዬም ተነጋገሩ። እዚህ ጋር ወረቀቱን ለማስፈረም አብርሃምን መከራን በምታበላበት ሰዓት ማለት ነው ፍቺውን ለመፈጸም አሁን ነገሮችን ጨርሰን ሄደን ነበር። ይሄን ያመጣው ፔፐሩ ለዛ ነው። ተመልከቱ እንጂ ሁሉም ነገር ተጣጣሪ ቢጨርስ መሄድ ነው። ከዛ ይጠቃል አለቀ ሁሉም ነገር። ምንድነው ማውራይታ ብታወሩ ደስ ይላል። ቦታችሁ ብቻ ብታወሩ ያለ ጭቅጭቅ ብትግባቡና ብትነጋገሩ ደስ ይላል። ይሄ ጭቅጭቅ አይደለም፣ ግልጽ ነው። የኔ ፍላጎት ብታወሩ የኔ ፍላጎት ግልጽ ነው። መለያየትና መለያየት ብቻ ነው የምፈልገው። አብርሃም ምንም አላለም፣ ጥሎ ነው ሄደው እዚህ ቪዲዮ ላይ ማለት ነው። ደስ ይላል። ሁለታችሁ ጋር ያለው ነገር በግልጽ ተነጋግራችሁ ቦታችሁ ብታወሩበት ደስ ይላል። ምናወራው ነገር የለም ከዚህ በላይ። ታዲያ ምን አለ? አልፈልግም አለች። አልፈልግም ኤፍሬምንም ጋሽዬንም ማለት ነው አልፈልግም። እዚህ ጋር ደግሞ አብርሃምን አስይዘውት በፖሊስ ሩም ይዞ ነበር። እሱ ሩም ያለበት ቦታ ላይ ከዚህ ከወንድሟ ጋር ይዘው ሄደው ወደ ፖሊስ ጣቢያ ለማስፈረም ማለት ነው ይዘውበት ሄዱበት ቪዲዮ ነው። እዚህ የህግ አካል ወስደን ያንን ነገር እንዲፈርምልንና እንዲተገብረው ብቻ ነው። ከዛ በኋላ ከህይወት እንዲወጣ ነው። እሷ አጠገብ እንደደርስ ማድረግ የምንችለውን በሙሉ እሷ ባስተሳሰብ መንገድ ማድረግ ስላለብን ነው። አያችሁ አይደለ? ይሄ ነበር አላማዋ፣ ይሄ ነበር እቅዷ። ዛሬ ምን ታያት? ዛሬ ምን ይፈጠር ነው? እዚህ ጋር ደግሞ የመጨረሻ ፈርሞ ያመጣበት ነው። ተስፋ የቆረጠበት ፈርሞ አመጣ።
ምንም ማድረግ አይችልም። የምፈልገውን ነገር እያደረግኩኝ በስነ ስርዓት ከልጅ ጋር በደስታ ነው ያለው ማለት ነው። አንተ ከኛ ህይወት ወጣል። በቃ በደስታ ነው የምኖረው ከአሁን በኋላ ከልጅ ጋር ከኛ ህይወት ወጥተሃል። ስለዚህ ዳግመኛ በምንም አይነት መንገድ ውስጥ አንገናኝም። መገናኘት አልፈልግም፣ አንችልም። ይኸው መገናኘትም አልፈልግም። ድጋሚ ወደ ህይወታችን እንዳትመጣ። ታዲያ ዛሬ ምን አርግ ነው የምትይው? ምን አርግ ነው የምትይው? እነዚህ ነገሮች መቼም አትረሻቸውም አይደለ? የቅርብ ጊዜ ታሪኮች ናቸው። እርግዝና ባልና ሚስት ሊያደርግ አይችልም። በነገራችን ላይ ማወቅ ያለብሽ ነገር እሱ ነው። በቃ አረገሽ ማለት ባልና ሚስቶች ናቸው ማለት አይደለም። የጋብቻ የክብር የተከበረውን ጋብቻ ካልበተን ብለሽ በትናችሁታል። በቃ አለቀ። ጥፋቱ የማንም ይሁን የማን ማለት ነው። ስለዚህ አሁን ልጅ ለትዳር ቀብድ ሊሆን አይችልም። እንደ ቀብድ አስይዘሽ በቃ ትዳር አለ ማለት አትችይም። በቃ አስገድዶሽ አይደለም ፈልገሽ ነው ያደረግሽው። ቢሆን እንኳን ነው የምላችሁ። እርግዝናው ደግሞ እውነት ስለመሆኑ ራሱ ጥርጣሬ አለ ማለት ነው። አብርሃም አያምንም። ሁሉም ኦዲየንስ ራሱ አላመናትም ሩታን። ይሄንን ደግሞ እስካሁን እያደረገች ከመጣችሁ ነገር የተነሳ ማንም ሰው እያመናት አይደለም። ሩታ በገዛ እጇ ከዛን ከመሰለ ክብር ወርዳ ማንም ሰው በእሷ ላይ እምነት እንዳይኖረው አደረገች። በጣም ነበር የምናከብራት። እንግዲህ ሄርሜላ ታፈቅረዋለች። ብዙ ጊዜ አብርሃምን የምታፈቅሪው ከሆነ እኔ ከሱ ልራቅ ብላሻለች። አልፈልገውም አግቢው ብለሻታል። አሁን ግን አብርሃም እንደሚወዳትና እንደማይወዳት ለማጣራት እንኳን ጠይቀዋለች። አንቺ ባለሽበት በቃ አለቀ። ፍቅሩን ተናገረ። ስለዚህ ምንድነው አሁን ዛሬ ታውቃለች። ልጁም ይኑር እሺ፣ ምን ታርግ? ፈልጎ ቀለበት አደረገለት፣ አለቀ። ቀለበት እንዲያደርግ የሚያደርጋችሁት እናንተ ናችሁ፣ አንገብግባችሁ። ነገ ፍሩታ ይሄን ነገር ሰርፕራይዝ እንደሆነ በደንብ አይተሽዋል አይደል? እንደ ቪዲዮ ላይ ቀለበት አድርግልኝ ወይ እኔን አግባኝ ወይ እሷን ታዋት ብዬ አይደለም። ሜቢ ቀጥታ ላትይው ትችያለሽ፣ ግን ደግሞ ሀሳብሽን ዙሪያሽ ባሉ ሰዎች እሱ እንዲሰማና ነገሮችን ቶሎ እንዲያደርጋቸው ስፔሻሊ እርጉዝ መሆኔን ከሰማሽ በኋላ አይገርማችሁም? ባለፈው እኮ አንድ ላይ አግኝቷቸው ነበር እና ሜሪ ምናምን ነገር አንድ ላይ አግኝቷቸው፣ እንዲሁም ከፈለጋችሁ ቀለበት በቅርቡ አድርጌ አሳያችኋለሁ ነው ያላችሁ። አያንገበገቡት ስለነበረ ማለት እንዲቆርጥላቸው ስለፈለገ ነገሮች በጣም እንዲፈጣጥኑ አድርገሻልና ልክ አይደለም ሩታ። እኔ አንቺ እርጉዝ መሆንሽን ምንም የማውቀው መረጃም የለኝም። ተናገርሽኝ ወይም ደግሞ አስቀየምሽኝ አትበይኝና እንደዚህ አይነት ጥፋቶች ወይም ደግሞ አብርሃምን ለመመለስ እየሞከርሽ ያለሽው ዛሬ አይደለም። ገባሽ? አሁን እርጉዝ ነኝ ብትይ ለኛም ለአብርሃምም ለተመልካቹም ለቤተሰብም ቢሆን ውሸት እንደሆነ ነው የምናውቀው። ገባሽ? ያ ደግሞ ከዚህ በፊት ያዋሸሽው ውሸቶች ናቸው ዛሬ እንዳናምንሽ ያደረገው። ይሄ ነው ብዙ ጊዜ የምትዋሹ ከሆነ ሰው አያምናችሁም፣ እምነት ታጣላችሁ። የእውነታችሁን ብታወሩ እንኳን ሰው አያምናችሁም። እምነት ላለማጣት ጥረት ማድረግ አለባችሁ። ማንም ሰው የሚዋሽ ከሆነ እውነት እንኳን ቢያወራ ውሸት እንደሚያወራ ነው የሚታሰበው። እውነት ሩታ አያውቅማ። ስለዚህ ሩታ ካደረገቻቸው ነገሮች የተነሳ አብራን ሄደን እንኳን ቼክ እናድርግ ያላላት ከሷ ጋር ጊዜ ላለማባከን ተንኮል ውስጥ እያለች ስላለች ማለት ነው። ከሜሪና ከዳኒ ጋር ባትሆን ባይዘው አብርሃም አይርቃትም ነበር። እኔ በትክክለኛው አማርኛ አንቺ ከአብርሃም እርጉዝ እንደሆንሽ ባቅ ከዚህ በላይ ተስፋ የሚያስቆርጠኝ ነገር አለ ብዬ አላስብም። አያችሁ አይደለ? እውነት ቢሆን ከዚህ በላይ እንኳን ተስፋ የሚያስቆርጠኝ ነገር የለም እያለቻት፣ ግን እውነት አይደለም፣ ውሸት ነው። ሩታ በማስፈራራትና በመጮህ ትዳሯን የምትመለስ ይመስላታል። አይቻልም እንደዛ። አንድ ቀን ሰው ይደክምና ጥሎሽ ይሄዳል፣ አለቀ። ስለዚህ በደንብ ግልጽ ነው ሄርመላ። በዳምንሽ አልችልም። እኔ አንቺ እርግጠኛ ነው የምትፈልጊ ከሆነ መሄድ እንችላለን። እሷ ይሄንን ነው የምትለው፣ እንሂድ እናረጋግጥ። ስለዚህ ከዚህ በላይ ኮንፊደንስ ሊኖረኝ አይችልም። በቃ ማመን አትፈልጊም፣ ኮንፊደንስ መቀበል አትፈልጊም። ዛሬ ላይ ምንም ክፍተታችንን አይተሽ ሊሆን ይችላል። ምንም ክፍተት የሚባል ነገር የለም እንዴ! አንቺ የተውሽውን ሰው አብርሃም ብቻውን ቆሞ እንዲቀር ነው የምትፈልጊው? ፈትቻ ያለው ያልሽውን ሰውዬ ምን አድርግ ነው የምትይው? በቃ
ከዚህ በፊት ለብዙ ወራት ምናምን ተጣልተን እናውቃለን። አመት ባይሞላ ነው ብዙ ጊዜ ነገሮች አስቸግረውን ቻሌንጅ አድርገውን ያውቃሉ። ከዛ ግን በሚገርም ሁኔታ አንድ ላይ ነው የምንሆነው። እንዴ እኔ እኮ ሩታ ግራ እያጋባሽኝ ነው። የፈታሽውን ባልሽን አንድ ላይ እንሆናለን ስትይ አልገባኝም። እንዴት ነው ህጋዊ ጋብቻውን ፈታችሁ ነው እንደዚህ ነው የምትሆኑት ማለት እንትን ይሄ ምንድን ነው? እንደ ውሽማ ነው የምትኖሩት? ውሽማው ነው የምትሆኚው ወይስ ምኑ ነው የምትሆኚው? አሁን አንቺ ባልሽ አይደለም እንግዲህ ፈተሽው አለ አይደለ? የፈታሽውን ባልሽን ተለያይተናል፣ እሺ በሆነ ጉዳይ በነገሮች ተለያይተን በፊት እኮ ባለትዳሮች ስለሆናችሁ ነው በቃ ብትጣሉ ምን ብትሉ የሆነ ታይም ላይ በቃ ትታረቃላችሁ። አሁን ግን ጋብቻውን ፈታችኋል። በቃ እንዴት አድርገሽ ነው የምትኖሪው? አሁን ቢመለስ ማለት ነው እንደገና ልትጋቡ ነው? ዋለደ ሰው ደግሞ ከነ ሊለያይ አይችልም። እኔ እየነገርኩሽ ነው። ኦፍ ኮርስ ተራርቆ አይራራቅም። ግን እሱ ሰውየው ምንም አይነት ውሳኔ ካልወሰነ ነው ሌላ ትዳር ውስጥ ካልገባ ነው። ሌላ ትዳር ውስጥ ከገባ ግን ምንም ማድረግ አይቻልም። ተፋተው ብዙ አመት ቆይቶ ብቻቸውን የተጋቡ ሰዎች አሉ። ተመልሰው አንድ ላይ የሆኑ ሰዎች አሉ። ግን ብቻቸውን ስለሆኑ ነው። አሁን ግን እሱ ሌላ ህይወት ውስጥ ገባ። ነገር የምታዝኙ አንቺ ነሽ። ነገር የምትከፊው የምትጎጂው ወይኔ ባላደረኩት ብለሽ የምትጸጸጪው አንቺ ነሽ። ከገባሽ እያስፈራራሽ ደጋግሜ እየነገርኩሽ ነው። እኔም ከአብርሃም ለማራቅ የምትመክሪኝ ምክር ልቀበለው አልችልም። አሁን ላይ አብርሃም ስላልተመለሰ ነው እንጂ አንቺ እኔ ጋር እንኳን መምጣት የምትፈልጊ ሰው አይደለሽም። ገባሽ? እንዳልሽው ምናልባት የተዋለደ ሰው አይፋታም። የተዋደደ ሰው የፈለገ ቢሆን ተመልሶ ወደ ራሱ ህይወት ይመለሳል ብለሽ የምታስቢ ከሆነ እስካሁን ድረስ ግን በጣም ብዙ ጥረሽ አብርሃም መመለስ ስላልቻልሽ ይመስለኛል ዛሬ ላይ ወደ እኔ መጣችሁ። ገባሽ? አማራጭ ስላጣች ነው። ይሄ ነው እንግዲህ ተራ በተራ ሰዎችን እየጠራችሁ ሌላ ትላንትና አቤልን እያላችሁ ማለት ነው። በቃ አንድ አብርሃምን አረ በጣም ታሳዝናላችሁ ነው። እኔን ተስፋ ማስቆረጥ የምትችይበት ምንም ጉዳይ የለም። ከዚህ በፊት በደንብ ካስተዋልሽ እሱ ነበር በጣም የሚለምንሽ፣ እሱ ነበር በጣም ለአንቺ በጣም ፍላጎት እንዳለው የሚያሳየው። ዛሬ ላይ ግን አንቺ ያን ነገር ስታደርጊ እሱ ልቡ ተስፋ እንደቆረጠ ባንቺ አዎ ከዚህ በፊት አብርሃም በጣም ብዙ ጊዜ ለምኖ ነበር በጣም ግን አልሆነም። አሁን ግን እሷን የተከተለ የምትለምነው እቺን ድጋሚ እንደማይፈልግሽና ከኔ ጋር አዲስ ህይወት ሲጀምር ነው ይሄ ነገር ያሰብሽው እንጂ በእርግጠኝነት ሩታ ብዙ ጊዜ አይተሻል። አንገቱን ስመልሰው ብዙ ጊዜ አይተሽዋል። እንግዲህ እናየዋለን አብረን ማለት ነው። ቢደፋ አንገትህን ድፋ ብዬ እንደዚህ ሰዎች ለፊት እንደዚህ ተናግሬ ምናምን አላውቅም። ተናግሬ ኧረ እባክሽ አንገትህን መድፋት አይደለም በኦዲየንስ ፊት አይደል ስንት ነገር ስትዩ የነበረው የስድብ አይነት ናዳ የምታወርጅበት ኦዲየንስ ፊት አይደል እንዴ? ይሄ እኮ ቪዲዮዎችን ወደ ኋላ ዞር ብሎ ማየት ይቻላል። የራቁት ቪዲዮ ይዘሽ አንቺ ባልሽን እንደዛ መጫወት እነ ዳኒ እንደፈለጋቸው እንዲጫወቱበት ያደረግሽ ሴት አይደለሽ እንዴ? ምን ነው ይሄንን እንደ ትንሽ ጥፋት የምታዩ? ሰው መተሽው ማሳይተሽዋል። ሩታ በደንብ አድርገሽ የወንድ ልጅን ክብር ዝቅ አድርገሽ አሳይተሽናል። ገባሽ? እውነት ነው። በደንብ አድርጋ ሴት ሆነሽ ልክ ብልሃት እንደዚህ ተጠቅመሽ በጣም አብርሃምን መመለስ የምትችይ ሴት ነበርሽ። ግን ደግሞ አንቺ ኃይለኝነት ጀግና ብለው ዛሬ ላይም ደግሞ ከአብርሃም ጋር እንድትለያይ ያደረጉሽ ምታሳዋቸው ቢገባሽ። ይሄ ነው በቃ ልክ እኮ ናት ሄርሜላ። ጀግና ጎበዝ ነሽ ምናምን እያሏት ሌላ ነገር ከተቷት። በቃ አሁን ምን ይዋጣቸው? ሆዴ ላይ ልጅ አለ እንደገና ደግሞ የሆነ ነገር ተፈጥሯል እያልሽ አይደለም ባልሽን መመለስ የምትችይው። አትሺም ገባሽ? እንፋታ ብለሽ እስከመድረስሽ በፊት ነገሮችን ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺ እንደማይፈልግሽ ሲያሳይሽ ነው እንደ ነገሮች የሚታዩሽ። ቆይ ያለ ዳግም ሊጋቡ ነው በፍኩበትን መንገድ እኔና እኔ ነኝ ማለት ሶ በዚህ ልክ አንቺም እንደዚህ ነው ልትናገሪኝ አትችይም። ምክንያቱም ያሳለፍኩትን ነገር ምንም ልታውቂያችን ዛሬ ሜቢ አሸናፊነት ስሜት ሊሰማሽ ይችላል ምናምን ነገ ምን እንደሚፈጠር ደግሞ አብረን እናያለን ማለት ነው። ግን ደግሞ ሁሉም ነገር ፍሬ ያለው እሺ፣ ሁሉም ሰው የሰራውን ነው የሚያገኘው። ሁሉም ሰው አንቺም እንግዲህ የሰራሽውን ነው ያጨርሽው ማለት ነው። በሱ ባይደርስ በዘርዘሩ ይደርሳል አለች ሩታ። በጣም በብዙ መንገድሽ እንድታስተካኪ እየነገርኩሽ ነበረ። መክሬሽ የምጠቀመው የምጎዳውም ነገር የለም። ገባሽ? እኔ ፍቅሬም ክብሬም ሁሉ ነገር ያለው አብርሃም ጋር ነው እንጂ አንቺ ጋር ምንም የሚያደርስ ነገር የለም። እልህሽን አሁን መክራሻለሁ። በደንብ አድርጋ ማለት ነው አስተካኪ ሩታ፣ እንደዚህ አንቺ ሴት ነሽ ብላት በብልሃት መያዝ አለብሽ ብላ ብዙ ጊዜ ነግራሻለች። ቪዲዮ ማምጣት እንችላለን። ይሄ ተናጋሪነትሽን ለሰው ተንኮል የምታስቢ ነገር ወደኋላ አድርገሽ ፖዚቲቭ ነገር ብታስቢ በዚህ ልክ ህይወትሽ እንደዚህ አይበላሽ ነበር። ያው በህይወቴ ሰው እንደዚህ ተረጋግቼ ነገር ያላቀም ይሄ እኮ ነው ችግርሽ እኮ ይሄ ነው። አንቺ ፍቅርቱን ስለነገርኩሽ ነው። ከወለድኩ በኋላ በጣም ብዙ ነገር ያሳለፍኩኝ ሰው ነኝ። ዝም ብዬ ታገሼ ሲበቃኝ ነው እንደዚህ አይነት ነገሮችን ሳደርግ ያያችሁኝ እንጂ በእንደዚህ አይነት በእናትሽ ስወልድ ምናምን አትበይ። በቃ የወለዱ ሴቶች በሙሉ ትዳራቸውን ይበትናሉ ማለት አይደለም። በቃ አንቺ ብቻ ምን ነው እንደ አንቺ ብቻሽን ማለት ነው። አንቺ ብቻ የወለድሽ አስመሰልሽ። ይሄ መውለድ የምትሆን በጣም ብዙ ሴቶች ወልደዋል።
ወልደው ግን ትዳራቸው ነው የበተነው ጥቂቶች ናቸው እንዴ። የወለደ ሁሉ ትዳር ነው ይበትናል እንዴ? አንድም ሰው ያቀኛል። እመኚኝ ሄርሜላ፣ ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል፣ እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል። እየዛተች ነው እንግዲህ ሄርሜላ ማን ሩታ። ወራት ሊፈጅ ይችላል፣ አመታት አላችሁ፣ ወራት ሊፈጅ ይችላል። እኔ እና እሷ አንድ ላይ ነው የምናየው። ከዚያ አንቺ ታለቅሻለሽ፣ ትጸጸቻለሽ። ይሄን ነገር ደግሞ ለማየት ያብቃሽ፣ እኛንም ያብቃን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው